በል እንግዲህ ደህናዋል ትልቁ ተንከሲስ። ሰላም ጤና ይስጥልኝ ሀባይቦች፣ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ሰላም ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬም ደግሞ በአዲስ ቪዲዮ መተናል ማለት ነው። እንግዲህ እነ የግሌን ይዘንላችሁ መተናል። ፈታ እያልን ወደፊት እንሄዳለን ማለት ነው። እንግዲህ የግሌ እባክህን አትጠጣ ዛሬ፣ እስኪ እቤት ጠጣ ዛሬ አለ እቤት ጠጣ። ምን ችግር አለው ታዲያ? እጠጣ ነበር ግን ደግሞ ጫጫታ የለም። ጫጫታ አለበት ቦታ ነው እኔ ደስ የሚለኝ። እዚህ ጸጥ ስል ደግሞ ያበድኩ ነው የሚመስለኝ እያለ ቢያሾፍባትም እሷ እሱን ጀግናና ጎበዝ እንዲሁም ደግሞ አስተዋይ ከመሆንህ ባሻገር ነገር ግን ደግሞ መጠጣትህ እንጂ አንተ ራስህን ብትጠብቅና ወይም ደግሞ በመጠጥ ራስህን ባትጎዳ በጣም ጎበዝና ጀግና ወይም ደግሞ መልከ መልካም ቆነጃጅት ነህ ብላ ልትሰክሰውን ብትፈልግም እሱ እያወቀባት ቢሆንም ነገር ግን ደግሞ ጫጫታ ስለሌለ የግድ መሄድ አለብኝ፣ ልምድ አለብኝ። በነገራችን ላይ እሱ ቢሰክርም በስካሩ መንፈስ እየተናገረ እያለ ካልሰከሩት ይልቅ ሰክሮ የሚናገረው በጣም እጅግ በጣም አሪፍ ነገር ነው። ምክንያቱም ሰክሮ የሚናገረው ይልቅ አስተውለው ከሚናገሩት የሚበልጥ ንግግር ነው የሚናገረው። ምክር አያስፈልገውም። የግሌ እንግዲህ እሱን መውደድ ብትፈልግም ከዚህ በፊት እሱ የጻፈው እሷንም ቢሆንም ነገር ግን ደግሞ ዛሬ ልትረዳው ብትሞክርም ፍራቻም ቢሆንበትም ለመቅረብ ፈርቷል። የግሌ መብዷ እንግዲህ አንዴ ሰከን ያለች አንዴ ደግሞ እበድ የሚያረጋት አንዳንዴ ደግሞ ለማስተዋል የምትሞክር አይነት ሴት ብትሆንም ምንም ጭብጧል ይዘው ስለማይችል ዝም ከማለት ባሻገር አንድም ነገር አልነገራትም። የግሌ ቆይ ተረጋጊ ከማለት ውጭ አንዳችም ነገር አላላትም። እሷም ደግሞ ረፍቴ ነው ብላ እንግዲህ መንቀር እያደረገው ወስዷታል። ትንሹ ሳይሆን ትልቁ ተንከሲስ ሰርተህ ብላ ዛሬ ብላ ፈግጣው ሄዳለች። እንግዲህ መንገድ ላይ እንዲያጋጣሚ እንግዲህ ምሳሌ ድራማ ተዋናዩን ወይም ደግሞ ጀግናውን መንብልን ብታገኘው ከትትና ጋር ያላችሁ ነገር ምንድን ነው? አንዳንድ ነገር በለኝ እስኪ። እኔን ተወኝና ስለ እናንተ እናውራ። አሁን እኔ ስለ እናንተ ነው ማውራት የምፈልገው ወይም ደግሞ ማውራት የጀመርነው። እኔ ወዲህ ኋላ ተመልሶ የሆነ ነገር ማስታወስ አልፈልግም፣ አላቅበትም ብላ ጥላውን ፈግጣው ብትሄድ ምን ትዘበራረቃለች ብሎ ቢተዋትም ነገር ግን እሷም እንግዲህ ያው ማለትም ትትና ያው ስራውን ከእናንተ በፊት አገኘቻለሁ። ምንድነው ስራው? መስተንግዶ ነው። መስተንግዶ ቢሆንም ጥሩ ስራ ማገኘቷ ጥሩ ሆኖ እያለ ነገር ግን መርብል ደስ ማላለው እፈልጋለሁ እያሉ ሁለቶችም እሺ ቢሏትም ቀድማ ማግኘት ብትችልም ነገር ግን መስተንግዶ ነው። መስተንግዶ በጠፋበትና ወይም ስራ በጠፋበት ሰዓት ስራ መናቅ የለም መስራት አለብኝ ብላ ብትሰራም ነገር ግን ደግሞ ከነሱ በፊት አግኝታ መሄዷ እነሱን ቢከፋቸውም ነገር ግን ዋናው ነገር ስራ ማግኘትሽ ነው። ኦኬ ችግር የለውም እንደፈለግሽ ሁኚ ብለው እነሱም ተወት ማድረጉን ወይም ደግሞ ነፃነት መስጠቱን ቀጥለውበታል። ያ ማለት ደግሞ እንዳትጎዳ ብለው በማሰብ ይመስለኛል። እንግዲህ መንብልም ደግሞ ያው ፍቅር ቢያጫውተውም ትትና ጭንቀት ውስጥ ናት። አለመረዳቴ ጥሩ ሆኖ ባላገኘውም ነገር ግን ደግሞ በሰዓቱ መልስ እንደነበረ ግልጽ ነው። ምክንያቱም ጭንቀት ላይ ነኝ እኔ ብረዳህ ደስ ይለኝ ነበረ፣ ነገር ግን እጅጉን ይቅርታ፣ አሁን ላይ ግን ጥሩ ሁኔታ ላይ አይደለሁም። እንዲሁም ደግሞ አንተና ብርሽ የምታደርጉልኝ ነገር ከአቅሜ በላይም እንደሆነ በጣም እያስጨነቃችሁኝ ነው። ከአሁን በኋላ እናንተ ማስቸገር አልፈልግም ስትልም ተናግራለች። ነገር ግን ደግሞ በሰዓቱ አብረዋት በመሆኑ የእነሱን ውለታ ለመክፈል በጣም ጨንቋት ቢሆንም በራሷ አፈላልጋ ስራ መግባቷም ጥሩ ነው ተብሎ ይታሰባል። ነገር ግን ደግሞ ችግሩ አሁን ሁለት ሰው አፍቅሮ ነው የተቸገረችው። ነገር ግን ያንንም ሳትተዋቀር ምክንያቱም ደግሞ አረብ ሀገር ሄዳለሁ እያለች በነበረበት ሰዓት አረብ ሀገር አትሄጂ ስራ ይፈለግልሻል ብለው የሁለቶችም አንድ አይነት ምላሽ ነበረ። ግን ደግሞ ስራውን ከነሱ በፊት ስላገኘች እሷም ደስ ቢላትም ከአረብ ሀገር
ከመሄድ ይሻላል እየሰራሁ እዳዬንም እከፍላለሁ። ድንቄም እዳ አላለም። በሌላ በኩል ደግሞ እንግዲህ የጓደኛ ምቀኛ ሲጀመር እንዴት የራሴ እንደማረጋት ታሳይሃለሁ ብሎ ቢለውም መሳይ ጓደኛው ተንከሲስን እንግዲህ አንተን ያዝኩት ነው እንደሚያምርህ ለምንድን ነው ከኔ ጋር የምትፎካከረው? እሷ የኔ ነች። ስለዚህ ለምንድን ነው የራስህን ሁኔታ የራስህን ሚስት የማትፈልገው ብሎ ቢናደድም ወይ እቤት ያለውን ሰውዬ የቤቱን ባለቤት እኮ ቅንጭላቱን አሳጡት። መንብል መጀመሪያ አቀራረቡ ጥሩ ባይሆንም እሱም ደግሞ ጥሩ እንዳልሆነ እናም ደግሞ ስህተትም እንደሆነ ቢነግራትም ትክክል መሆኑን እንዲሁም ደግሞ አለማዋሸቱ ትክክል ሆኖ ቢገኝም እሷም ደግሞ አለመቀበሌ እጅግ ይቅርታ ይጠይቃለሁ ብላ ብትጠይቀውም እሱም ደግሞ ያው በእርግጥ ብቀበልህ ደስ ይለኝ ነበረ። ነገር ግን ደግሞ አሁን ላይ የማስባቸው ብዙ ቤተሰቦች እኔን የሚጠብቁ አሉ። ያውም ደግሞ አረብ ሀገር ናት ብለው እያሰቡ ብር እየጠበቁ ነው ያሉት የሚለውን ነገር ስታነሳበት፣ ነገር ግን ደግሞ ከዛ በፊት ይሄን ነገር ስለሚያውቅ ብሩን እያንዳንዱን ነገር አባቷን ማሳከሚያ ቢሰጣትም እሷም ደግሞ በእርግጥ ያው ዋናው ነገር ውሸት መሆኑን ወይም ደግሞ እውነቱን መናገር ጥሩ ነው ብላ በማሰብ ብትወስደውም ነገር ግን እሷም አንድ አይነት መሆኑ ነው። እሱም ደግሞ የእሱም ሀሳብ መቀየሩ ነው። እሱማ ነገሩ እንደዛ ነው። ነገር ግን ደግሞ ከሁሉም በላይ አላማ ይቀድማል። አላማሽን ያሳካልሽ ቢልም ነገሩን ደግሞ እሷ እንድትቀበለው ይፈልጋል። የተንከሲስ ደግሞ ትልቅየዋ ሚስቱ ደግሞ እንግዲህ እንዴ ምንድን ነው አንቺ ምን ልትሰሪ ነው? እናንተ የምራችሁትን አድርጋችሁ ነው እንደምትጀጃሉት እያለ ቢላትም እናንተ ስትል ማለት ምን ማለት ነው? ደግሞ ሰራተኛ የለኝም እንዴ? ምግብ አታቀርብልኝም እንዴ? ምን ነው ሆቴል የተቀመጥኩ መሰላት? እንዴች ደግሞ ምን ትለላ ያጥብናለች ወይ ጉቺ። ለማንኛውም የተንከሰስ ሚስት እንግዲህ ይሄ ነገር ውሸት ነው። ምን ነው እናንተ እኮ ከተንከሲስ ውስጥ እያወጡ ነው ምሳሌ የምትተኩሰው ማለታችሁ አይቀርም። እናንተ ትጃጃላላችሁ እንዴ ብሎ ስቆባት ቢሄድም እሷ ይሄን ነገር እውነት አድርጋ ያመጣችውን ያክል እንደመጣች በመጣች እግሯ ወልቅ ብላ ሄዳለች። አብርሽ እንግዲህ እውነቱን አፍረጥርጦ ሲነግራት እሱ ምንም የለው አንቺና መሳይ ነው ጊዜያችሁን እየተጃጃላችሁ የምታባክኑት እንጂ ምንም ነገር የለም። ሲጀመር እየተጃጃላችሁ እንደሆነ እንኳ ራሱ አታውቁም ብሎ ሲነግራት ሞራሌን ካፈር ጋር አትደብልቅብኝ፣ ለምንድን ነው ቢያልፍልኝ ምን ቸገረኝ ብትልም እሷን አይ እየተጃጃልሽ ነው እንጂ ሊያልፍልሽ አይደለም እሱ ሰዎች እያስፈራሩት እንደዚህ በማለት እናንተ ጊዜያችሁን እንድታጠፉ አደረጋችሁ እንጂ እሱ ጋር ምንም ነገር የለም። ስለዚህ መጀጃላችሁን አቁሙና ውልቅ ብለሽ ሂጂ ቢላትም እሷም ይሄን ነገር አምና ተረድታ አጠገቡ አልደርስም በማለት ውልቅ ብላ ሄዳለች። አብርሽ ሲያስረዳት የሰማው ተንከሲስ እሱ ነበር ተንከሲስ መባል ያለበት። ሲጀመር መሳይ ነበር ተንከሲስ መሆን ያለበት። በቪዲዮ ቀርጾ እንግዲህ ተንከሲስ ለሚባለው ሰው በሚስትየቱ ያለችውን ነገር ሲያዳምጥ እሱም ራሴን አጠፋለሁ ብሎ እሪ በከንቱ ይላል። እንግዲህ ዳጣ መጥታ ነበረ። ያው እንግዲህ ወንድ ልጅ ሽንኩርት መክተፍ ምናምን ማር ቤት በጣም ያስጠላል። እዛ ማር ቤት ታገኘዋለች። እሷም ነካት ታደርግለትም። ለማንኛውም እንግዲህ ዳጣ መጥታ ተንከሲስ ብትለው ራሴን አጠፋለሁ ብሎ በረኪናውን ይዞ ታገኘዋለች። እሷም ምሪቷን ትጣላቅጥበታለች። እንግዲህ ተንከሲስ በረኪናውን ጠጣው ወይስ ምን አደረገው የሚለውን ነገር ቀጣይ እናያለን ማለት ነው። እስከዛ ድረስ ላይክ እና ሰብስክራይብ ያደርጋችሁ ጠብቁን። ጠጥቶታል አይደል?